እሺ መሊና እንግዲህ ስኳር ስንል ያው ታይፕ 2 ዲያቤቲስ እያልን መሆናችን አንደርላይን መደረግ አለበት። ወይ ደግሞ ታይፕ 1.5 ኦር ታይፕ 1 ውጭ ያሉት ታይፕ 2 ታይፕ 1.5 እና ታይፕ 3 አሁን አልዛይመር የምንለው ኮሌስትሮል፣ ግፊት በኢንሱሊን ሬዚስተንስ የመጡ ሩት ኮዛቸው ኢንሱሊን ሬዚስተንስ ከሆነ ያን ኢንሱሊን ሬዚስተንስ ሩት ኮዙን ሪቨርስ በማድረግ እነዚህን ልክ እንደ ብራንች የሆኑ ናቸው። ኮዙ ኢንሱሊን ሬዚስተንስ ነው። ሲምፕተሙ ግን ኮሌስትሮል ሊሆን ይችላል፣ ኦቤሲቲ ሊሆን ይችላል፣ ታይፕ 2 ዲያቤቲስ ሊሆን ይችላል፣ ታይፕ 1.5 ዲኤም ሊሆን ይችላል፣ ታይፕ 3 ዲያቤቲስ ሊሆን ይችላል። እነዚህ ሁሉ እነ ብራንች ናቸው። ከስር ግን ሩታቸው ኢንሱሊን ሬዚስተንስ። ስለዚህ ኢንሱሊን ሬዚስታንስን መቀልበስ ስለሚቻል እነዚህ ምልክት አውቶማቲካሊ ሪቨርስ ማድረግ ይቻላል ማለት ነው። ታይፕ 2 ዲያቤቲስም፣ ታይፕ 1.5 ዲያቤቲስም፣ ታይፕ 3 ዲያቤቲስም ዲስሊፒዲሚያ ወይ ደግሞ ኮሌስትሮል እንዳለው ኢን ጀነራል ሜታቦሊክ ሲንድሮም የምንላቸውንም ፎር ሹር ሪቨርስ ማድረግ ይቻላል። ቢኮዝ ሪቨርስ ማድረግ ይቻላል ያልኩት ለምንድን ነው? ሩት ኮዛቸው የሁሉም ከስር መነሻ ችግራቸው ኢንሱሊን ሬዚስተንስ ነው። ቅድም ዶክተር ፈይሳ እንግዲህ ሊያብራራ ሞክሯል። ኢንሱሊን ሬዚስተንስ እና ኢንሱሊን ሴንሲቲቪቲ ክሊርሊ አንደርስታንድ ለማድረግ በተወሰነ ዶዝ ኦፍ ኢንሱሊን በበቂ በሆነ ኢንሱሊን ሰውነታችን የምንሰጠውን ምግብ የምንሰጠውን ካሎሪ ከየትም ይምጣከን ያንን ካሎሪ ስቶር ወይም በርን ማድረግ የሚችልበት ፊዚዮሎጂ ሲኖር ነው ማለት ነው ኢንሱሊን ሴንሲቲቭ የምንለው። አንድ ሰው ኢንሱሊን ሴንሲቲቭ ነው ስንል በተወሰነ ኢንሱሊን ግሉኮስን ፕራይመርሊ ማከማቸትም ማቃጠልም ኤፊሽንትሊ ሲችል ፋንክሽናሊ ኢንሱሊን ሴንሲቲቭ ነው ማለት ነው። ፋንክሽናሊ ቅድም ያው ዴፊኒሽኑ ላይ ሰውነታችን ፋንክሽን ማድረግ አለበት እያልን ስለሆነ ፋንክሽናሊ ኢንሱሊን ሴንሲቲቭ ማለት እሱ ነው። ሰውነታችን በተወሰነ ኢንሱሊን አማካኝነት ግሉኮስን ስቶርም ለማቃጠልም ሲችል ሴንሲቲቭ ነው ማለት ነው። ሬዚስታንስ ስንል ግን ይሄንን ተግባር በበቂ ሁኔታ መተግበር ሳይችል ማለት ነው። ማከማቸትም በበቂ ሁኔታ ማቃጠልም በበቂ ሁኔታ አተ ጊቭን ዶዝ ማለት ነው። አተ ጊቭን ዶዝ ኦፍ ኢንሱሊን በተወሰነ ኢንሱሊን ይህንኑ ስራ ለመስራት በጣም ብዙ ኢንሱሊን የሚጠቀም ከሆነ ብዙ ቆሽት ላይ ብዙ ጫና አድሮ ከሆነ ስራው የሚሰራው ብዙ ኢንሱሊን አምርተን ከሆነ ይህንን ስራ የምንሰራው ሰውነታችን ኦልሬዲ ሬዚስት እያደረገ ነው ማለት ነው። ሬዚስት ስንርቅ ላይክ ሲኖት አን አብሶሉት ተርም ስፔክትረም ነው። ከትንሽ ወደ ትልቅ ሲቪሪቲው እየጨመረ የሚሄድ ሁኔታ ነው። ምናልባት 15 እና 20 ዓመት ሊፈጅ ይችላል ፉሊ አንድ ሰው ኢንሱሊን ሬዚስት አድርጎ መጠቀም አልቻለም የሚለው ደረጃ ለመድረስ ማለት ነው። ሊትራሊ ሴሎቻችን ለኢንሱሊን አልታዘዙም። ሴልና ኢንሱሊን ተጣላ፣ ተኮራረፈ፣ ተሰለቻቸ እንደማለት ነው። ምናልባት ቴክኒካሊ ወደ አማርኛ መቀየር ከቻል ያንን የተጣላውን ሴል ከኢንሱሊን ጋር ማስታረቅ ከቻል ፋንክሽናል አረግ ነው፣ መለስ ነው፣ አስታረቅ ናቸው። ሴሉ ኢንሱሊን ሲያገኝ በሩን ከፍቶ እንዲጠብቀው፣ ሴሉ ግሉኮስ ሲያገኝ በኢንሱሊን አማካኝነት በሩ ስለተከፈተለት ያንን ግሉኮስ በትክክል ሜታቦላይዝ ማድረግ ሲችል የገባለትን ግሉኮስ የሚጠቀመውን ተጠቅሞ ትርፉን ማከማቸት አለበት። ቅድም ዶክተር ፈይሳ ብሎታል። ማከማቸት እንዲችል ስናስችለው ፍሮም ኢንሱሊን ሬዚስተንስ ወደ ኢንሱሊን ሴንሲቲቭ መለስ ነው ማለት ነውና ይህን ካረግን ደግሞ ምልክቶቹ ስኳርም ግፊትም ያልናቸው ምልክቶች፣ ኮሌስትሮልም ያልናቸው ምልክቶችን ባይ ዲፎልት ሪቨርስ ይደረጋሉ ማለት ነው። እሺ ዶክተር፣ ምናልባት እዛው ላይ እንዳለክ አንድ ጥያቄ ከጠየቁክ ስኳር በሽታ ያለባቸው ሰዎች ሁልጊዜ እንግዲህ አመጋገባችሁን አስተካክሉ ምናምን እንላቸዋለን እና ለአንዳንድ ሰው በጣም ኮምፕሊኬትድ ቶፒክ ነው። እስኪ ምን አይነት ምግቦችን ብንመገብ መልካም ነው? ስኳር በሽታ ላለባቸው ሰዎች ምን አይነት ምግቦችን አቮይድ ብናደርግ መልካም ነው የሚለውን ነገር ሜቢ እዛው ላይ አያይዘህ ብትመልስልን። ኦኬ፣ በጣም ኢምፖርታንት ኮስችን ነው መሊና። ስኳር ህመም ያላቸው ዲያቤቲስም ይሁኑ ፕሪዲያቤቲስ ስኳር ቅድመ ስኳር የሚሆን ስኳር የያዛቸው ሰዎች
መመገብ ያለባቸው ነገር ምንድነው፣ መመገብ የሌለባቸው ነገር ምንድነው ብለን ብንወስደው ጥያቄው የመጀመሪያው ነገር ሰውነታቸው ማድረግ ያቃተው ነገር ነው። አቮይድ ማድረግ ያለባቸው ሰውነታቸው ምንድነው የተቸገረው፣ ማድረግ ያቃተው ምንድነው? ግሉኮስን ሜታቦላይዝ ማድረግ አልቻለም አይደለ? ስኳርን መጠቀም አልቻለም። ኤፊሺየንትሊ ስኳርን ነው ፕራይመርሊ ስኳርን በአግባቡ መጠቀም አልቻለም። ሰውነታቸው ሴሎቻቸው ከስኳር ጋር ተጣልተዋል እንደማለት ነው፣ ቅድም ባወራሁት ኤግዛምፕል። ስለዚህ ስኳር ስንል ደግሞ በአንዴ በጣም ብዙ ስኳርን አንድል ማድረግ በጭራሽ አይችልም ሰውነታችን ማለት ነው። በአንዴ በጣም ብዙ ስኳርን አንድል ማድረግ ስለማይችል በአንዴ ብዙ ስኳር ወደ ሰውነታችን የሚለቁ የምግብ አይነቶችን ማቆም ይኖርባቸዋል ማለት ነው። በልተውትም ስለማይጠቅማቸው ሴሎቻቸውም ስለማይጠቀሙት፣ ምክንያቱም ኢንሱሊን አለ፣ ሴል አለ፣ ስኳር አለ። ሴሎቹ በኢንሱሊን አማካኝነት ግሉኮሱን ወይ ስኳሩን መጠቀም አልቻሉም፣ ማቃጠልም አልቻሉም፣ ወደ ሴል ውስጥ አስገብተው ፋት ውስጥ ወይ ጡንቻ ውስጥ ወይ ጉበት ውስጥ ማከማቸትም አልቻሉም ፋንክሽናሊ ስፒኪንግ። ስለዚህ ያደረጉ ያሉት ምንድነው? ስኳር ያለው ነገር፣ ከፍተኛ ስኳር ያለው ነገር በአንዴ የሚጨምር ሃይ ግላይሴሚክ ኢንዴክስ ያላቸውን ስኳሮች ቢጠቀም ስኳር ያለው ሰው ወደ ደም ውስጥ ይገባል። ደም ውስጥ ከገባ በኋላ ቅድም ዶክተር ፈይሳ እንዳለው ደሙ ሴሎቹንም ሁሉንም ቦታ ኢንፍሌም ማድረግ ቶክሲክ ስለሆነ በጣም ብዙ አንድ ማንኪያ በላይ ሰውነታችን ደማችን ውስጥ አቴታይም ከአንድ ማንኪያ በላይ መሸከም አይችልም። አንድ ሻይ ማንኪያ በላይ መሸከም አይችልም። 4 5 6 7 8 ወይ 9 10 ምናምን በአንድ ሴሉ ሲገባበት ሰውነታችን ይነዳል ማለት ሊትራሊ ይብግነት ኢንፍላሜሽን ያመጣል። ሰውነታችን ያንን መሸከም ስለማይችል ምን ያደርገዋል? ከሰውነታችን በሽንት አማካኝነት ያስወጣዋል ማለት ነው። ለዛ ነው ስኳር ያላቸው ሰዎች ስለማይጠቀሙት ምን ያደርጋሉ? በሽንት በኩል የግሉኮስ ዩሪያ ምንለው በሽንት አማካኝነት ያስወግዱታል ማለት ነው ከሰውነታችን። ሰውነታችን በጣም ዋይዝ ነው፣ ስለማይጠቅም እየጎዳ ስለሆነ ስኳር ከሰውነቱ በሽንት መልክ ያስወግደዋል ማለት ነው። ስለዚህ እየጠቀመው ያልሆነውን ነገር መጠቀም ወሰድ የለበትም ማለት ነው። ሊትራሊ ሰውነታችን ውስጥ ገብቶ ሜታቦላይዝ እያደረገው ስላልሆነ ያ ሰው የተጠቀመበት ስላልሆነ እያከማቸውም ስላልሆነ ደሙን እና ሴሎቹ እንዲቆጡና በሽንት በኩል ደግሞ እያስወገደው ስለሆነ ጫና ማድረግ ስለሌለብን ይህንን ግሩፕ ኮምፕሊትሊ አቮይድ ማድረግ አለብን ማለት ነው። ኮምፕሊትሊ በተለይ ሃይ ግላይሴሚክ ኢንዴክስ ያላቸውን ስኳርን በአንድ የሰውነታችን ውስጥ የሚጨምሩ ምግብ አይነቶችን ማቆም ይኖርባቸዋል። ከዚህ ውስጥ አንደኛ ላይ የሚጠቀሰው ፋይበር የሌለው ቅድም ስጠቅስ የነበረው አሰር ከውስጡ የወጣ በፋብሪካ የተቀነባበረ የምግብ አይነት፣ ለምሳሌ ዳቦ ሊሆን ይችላል፣ ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ጣፋጭ የሆኑ ፍራፍሬዎች ሊሆኑ ይችላሉ፣ የታሸጉ ምግቦች ሊሆኑ ይችላሉ፣ ፋስት ፉድስ ሊሆኑ ይችላሉ። በጣም እነዚህ የዘረዘርኳቸው ኢቨን ኢንፍላማተሪ የሆኑ ኢንዱስትሪያሊ ፕሮሰስድ የሆኑ ሲዶስ ሊሆኑ ይችላሉ። ሰውነት ውስጥ ገብተው በአንድ ስኳር ከፍ እንዲል በጣም ብዙ ሰውነታችን መሸከም ከሚችለው በላይ ስኳር ይዘት ያላቸው ምግቦችን መመገብ የለበትም። ታዲያ ምን ይመገብ? ቅድም እንግዲህ እንዳልኩት አሰር ያላቸው ካርቦሃይድሬቶችን ሲመገቡ አሰር በከፍተኛ ደረጃ ውስጣቸው ያለ፣ ይህ ማለት ግላይሴሚክ ኢንዴክሱን ሃይ የነበረውን አሰር በመኖሩ ብቻ ወደ ሎው ሊያደርገው ይችላል ማለት ነው። እና ቀስ ብሎ ስኳር ሰውነታችን ውስጥ እንዲመጠጥ ቀስ ብሎ እንዲሸራሸር የሚያደርጉ ምግቦችን መምረጥ አለበት ማለት ነው። ስለዚህ ካርብስ ኦልዌይስ ዊዝ ፋይበር። እንግዲህ ፋይበር ማለት አሰር ከውስጡ የተወገደ አሰሩ በጣም የቀነሰ ካርቦሃይድሬትን መጠቀም የለባቸው ማለት ነው። ሲምፕል ሹገሮችን ኮምፕሌክስም ቢሆኑ እንደዛው። ሌሎቹ ራዘር ደግሞ ሞር ፋይበር ያላቸውን ምግቦች ከአትክልት በተለይ ያሉትን መተካት፣ በዛ ቦታ ካርቦሃይድሬት ስለሆኑ እነሱ ከአትክልት በደንብ ፋይበርም ቫይታሚንስ ሚኒራልም ሌሎችንም ስለሚያገኝ ከዛ መተካት። ሌሎችም ማክሮኒውትረንቶች ያልናቸውን ፋትም ጤነኛ የሆነውን ፋት ሲባል ፋት ሁሉ እኩል አይደለም። ካርቦሃይድሬት ሲባል ካርቦሃይድሬት ሁሉ እኩል አይደለም። ፕሮቲን ሲባል ፕሮቲን ሁሉ እኩል አይደለም እና የተመረጠና በተፈጥሮ ይዘት ያለ ያልተቀነባበረ ፋብሪካ ውስጥ ገብቶ ፈርዘር ስትራክቸራል ቼንጅ ያላመጣን ፋት በተፈጥሮ ያለን ፋት መጠቀም ኢምፖርታንት ነው። አሚኖ አሲድ ወይ ፕሮቲን ደግሞ እንደዛው ኢምፖርታንት ነው።
ሌላው ቶሎ ቶሎ ደግሞ አለመብላት። እነዚህ ጥሩ ምግብ ናቸው ተብሎ የተጠቀሱ ምግቦችንም ተገኘ ተብሎ አሁንም አክቹዋሊ እነዚህ ጥሩ ምግቦቹ ነሪሽንግ ስለሆኑ ፊሊንግ ስለሆኑ ከወዳችንም ባንዴ ስለማያልቁ አሁንም የመመገብ ፍላጎት አይኖርም። ነገር ግን እነዚህ በአሰር የበለጸጉ በጤነኛ ፋት የበለጸጉ በጤነኛ አሚኖ አሲድ የበለጸጉ ከእጽዋትም ከእንስሳትም የተገኙ ሶርሳቸው ጥሩ ከሆነ እነዛን መመገብ ሲርበን ብቻ መመገብ ሲባልም ደግሞ ሲርበን ብቻ መመገብ ኢምፖርታንት ነው ጀነራሊ ስፒኪንግ። እሺ ቴንክ ዩ ዶክተር ገላ። ሜቢ ዶክተር ፈይሳ ወደ አንተ ልምጣና እንግዲህ ብዙ ሰዎች ኮሌስትሮል ሲባል እንደ ባድ ኮንተንት አድርገው ነው የሚያስቡት እና ኮሌስትሮል ማለት ምን ማለት ነው? በኮሌስትሮል መካከል ያሉት ዲፍረንሶች ዊዝም በኤልዲኤል በኤችዲኤል እና ትራይግሊሳይድ የምንለው መካከል ያለው ዲፍረንስ እና እነዛ ማርከሮች ምን ይነግሩናል ስለ ጤናችን የሚለውን ነገር ትንሽ ብታስረዳ። እሺ እንግዲህ በጣም አመሰግናለሁ። እንግዲህ መጀመሪያ ኮሌስትሮል ሲባል ወደ አእምሯችን የሚመጣው ነገር ምንድን ነው የሚለው ነገር በደንብ ማወቁ አስፈላጊ ነው የሚሆነው ማለት ነው። እና በነገራችን ላይ ኮሌስትሮል እጅግ ለሴሎቻችን ለቦዲያችን እጅግ በጣም አስፈላጊ ከሆኑ ንጥረ ነገሮች ውስጥ አንዱ ኮሌስትሮል ነው። ለዛም ነው የኛ ሰውነት 80% የሚሆነው ኮሌስትሮል የሚያስፈልገንን ኮሌስትሮል ፕሮዲስ የሚያደርገው። በነገራችን ላይ 80% ኮሌስትሮል ሊቨር ነው ፕሮዲስ የሚያደርገው። ሌላው ደግሞ ኦንሊ 20% ብቻ ነው ከውጪ የምናስገባውን የሚወስደው። ኢቭን ደግሞ የኛ ቦዲ ደግሞ ዳውንግሬድ ማድረግ ይችላል። ኤክሰስ የሚመጡ ነገሮች ካሉ ቦዲያችን ፕሮዲስ የሚያደርገው ሊቨር ፕሮዳክሽኑን ዳውንግሬድ ማድረግ ይችላል ማለት ነው። እና ኮሌስትሮል በተለይ ሴሎቻችን ኦልሞስት ከ56-60% የሚሆነው ሴል ሜምብሬን የተዋቀረው ከዚህ ከኮሌስትሮል ከተባለው ንጥረ ነገር ነው። እጅግ በጣም ኢምፖርታንት የሆነ ኮምፖነንት ነው ማለት ነው። እና እንግዲህ በጣም ይህንን ነገር የምንቀንስበት ከሆነ የሴላችን ኢንቴግሪቲ ይጎዳል። ከዛም ቀጥሎ ደግሞ ዲኤንኤያችን የሴል ሜምብሬን ኢንቴግሪቲ ካጣ ሁልጊዜ እንደምንለው አብዛኞቹ ነገሮች ኢንክሉዲንግ ካንሰር ኢዝ ኦል አባውት ኤፒጄኔቲክስ ኤንድ ጄኔቲክስ ፋክተር ነው ብለን ነው የምናወራው። ስለዚህ ይሄ ኢንቴግሪቲው ካነሰ ሴል ሜምብሬያችን ፍራጃይል ይሆናል። ኤንቫይሮንመንታል ቶክሲንስ እና የተለያዩ ነገሮች ቦዲያችንን አፌክት ያደርጉታል ማለት ዲኤንኤያችንን አፌክት ያደርጋሉ። ከዛ ጋር ተያይዞ ደግሞ ሌሎች ኢንክሉዲንግ ካንሰር ወይ የተለያዩ ነገሮችም ይመጣሉ ማለት ነው። ሁል ጊዜ ስለ ኮሌስትሮል ስናስብ ሁል ጊዜ ወደ አእምሮችን የሚመጣው ነገር ምንድነው? ምግብ ስንመገብ የትኛው ምግብ ነው ኮሌስትሮል የሚያመጣው? የትኛው ነው ኮሌስትሮል ጥሩ ኮሌስትሮል ባድ ኮሌስትሮል ወደሚለው እመጣለሁ። ግን ምግቦች ስንመገብ ራሱ እንግዲህ ቅድም ዲስከስ ለማድረግ እንደሞከር ነው ምግቦች ኢን ተርምስ ኦፍ ማይክሮኒውትሪየንት ፋት፣ ካርቦሃይድሬት እና ፕሮቲን ብለን ነው የምንወስዳቸው። ብዙ ጊዜ ፋቶች ናቸው እንግዲህ ኮሌስትሮል ያመጣሉ ብለን የምንወስደው እና እዚህ ጋር አንደርስታንድ ማድረግ የሚገባው ነገር እነዚህ ፋቲ ነገሮችን ስንመገብ ወደ ሰውነታችን የሚገባበት ወዩ ራሱ እጅግ ይለያያል። በተለይ ፋት ስንመገብ የሚሄደው በሊምፋቲክ ሲስተም ነው ወደ ሰውነታችን የሚሄደው ማለት ነው። ከዛ በኋላ በሱፔሪየር ቬና ካቫ አድርጎ ወደ ልብ ይገባል። ከዛ ቀጥሎ ወደ ላንግ ይሄዳል። ኦክሲጅኔት አድርጎ እንደገና ወደ አርተሪ ይመለሳል ማለት ነው። ወይራስ ግን ካርቦሃይድሬት እና ፕሮቲኖች ግን ቀጥታ ወደ ቀጥታ በፖርታል ቬና አድርገው ወደ ሊቨር ነው የሚሄዱት ማለት ነው። አካሄዳቸው ራሱ ይለያያል ማለት ነው። እና ዋት ኢዝ ቬሪ ኢምፖርታንት ነገር ግን እዚህ ጋር አንደርላይን እንዲደረግልኝ የምፈልገው ነገር ኮሌስትሮል ኢት ኢዝ ቬሪ ኢምፖርታንት ቫይታል የሆነ ኢቨን አንቲ ኢንፍላማቶሪ እና ሆርሞኖቻችንም ብዙ ሴክስ ሆርሞኖች እና ስቴሮይድ ሆርሞኖች ከኮሌስትሮል እንደሚገኙ ፕላስ ደግሞ አእምሯችን ጭንቅላታችን 60%
ከነዚህ ከኮሌስትሮል የሚያስፈልገን እጅግ በጣም ጠቃሚ የሆነ ንጥረ ነገር እንደሆነ እንድንረዳ ያስፈልጋል ማለት ነውና እንግዲህ አሁን ኮሌስትሮል ስንወስድ የምናያቸው እንትኖች እንግዲህ ቶታል ቅድም ብዬሻለሁ ብዙ ጊዜ ቴስት ስናደርግ ራሱ በኮንቬንሽናል ሜዲሲን እና በፋንክሽናል ሜዲሲን አካባቢ ያለው በኮሌስትሮል በተመለከተ የራሱ የሆነ ዲቤቲንግ አንዱ ፋክተርስ ኮሌስትሮልን በተመለከተ ነው ብዙ ጊዜ ሰዎችንም ግራ የሚያጋባው ሌላ ውስጥ የሚያስገባው ማለት ነውና ቅድም እንዳልኩሽ ኮሌስትሮልን በተመለከተ as a functional medicine ኮምፕሊት የሆነ ቴስት ነው የምናደርገው ያ ቴስት ደግሞ እንግዲህ NMR ቴስት ይባላል እንግዲህ ይሄ it's very important ቴስት ነው ግን as a conventional medicine ላይ የምንጠቀምበት ቴስቶች እንደምታውቂው ቶታል ኮሌስትሮል HDL LDL ትራይግሊሰራይድ ነው የምንጠቀማቸውና which is very important concept የሚሆነው እንግዲህ እዚህ ጋር ነው what is really total cholesterol ስንት ነው ሬንጁ በፊት ስንት ነበር አሁን ስንት ነው የሆነው HDL ራሱ እና LDL ራሱ by itself it's misnomers ናቸው እና ያው እንግዲህ እነዚህ ፕሮቲኖች ናቸው ካሪየር ፕሮቲኖች ናቸው ማለት ነውና ሁሉ ጊዜ የምናየው እንግዲህ ቶታል ኮሌስትሮል ኖርማል ሬንጁ ከ200 በታች መሆን አለበት ግን አይዲያሊ ከ140 እስከ 240 ድረስ ነው እንግዲህ መሆን ያለበት በነገራችን ላይ ኮሌስትሮል በጣም ሎ በሚሆንበት ጊዜ ለተለያዩ የጤና ችግሮችም ያጋልጠናል ማለት ነው ከተለያዩ ጤና ችግሮችንም ያመጣል ማለት ነው እንግዲህ አልዛይመርን በተመለከተ እሱን ያመጣል ሌላም ደግሞ እንግዲህ ሴክስ ሆርሞኖቻችንም ስቴሮይድ ሆርሞኖቻችን በነገራችን ላይ ደም ግፊት ራሱ ማኔጅ ለማድረግ ደም ግፊት እንግዲህ ማኔጅ ለማድረግ የምንጠቀመው ራሱ ሆርሞን as a precursor ኮሌስትሮል ይፈልጋል ማለት ነውና ይሄንን በመናወርድበት ጊዜ ኮሌስትሮል በመናወርድበት ጊዜ ለደም ግፊትም ራሱ እንጋለጣለን ማለት ነው እንጋለጣለንና ዘርፈ ብዙ ችግሮች ያመጣልና ሎም ሲሆን በጣም ዴንጀር ነው ማለት ነውና that is very important concept ነው ብዬ አስባለሁ HDLን በተመለከተ ደግሞ እንግዲህ ከኖርማል አይዲያል ቤስት የምንለው ከ50 እስከ 85 ያለው ሬንጅ ነው አይዲያሊ ቤስት የሚባለው ግን ዴንጀር የሚሆነው ግን ለሴትና ለወንድ ይለያያል አይዲያሊ ለወንዶች ሌዛን 40 ሲሆን ለሴቶች ደግሞ ሌዛን 50 ሲሆን which is danger የምንለው ሬንጅ ውስጥ እዛው ሲገባ ነው ማለት ነው ሌላኛው እንግዲህ አከራካሪ የሆነው ኖርማል LDL ነው አክቹአሊ አከራካሪ አይደለም ግን LDL ነው አይዲያል ሬንጁ እንግዲህ የቀደም LDL ሲባል እንግዲህ አሁን ሁሉም ሰዎች የሚናገሩት ጥሩ ኮሌስትሮል የሚባለው HDL ነው ይሄ እንግዲህ ከፔሪፈሪ ወደ ጉበት ስለሚያመጣ ጥሩ ኮሌስትሮል ነው ተብሎ ይወሰዳል LDL ደግሞ መጥፎ ኮሌስትሮል ተብሎ ይወሰዳል ማለት ነው ከጉበት ወደ ፔሪፈሪ ስለሚሄድ ማለት ነው LDL እና ግን from the outset LDL ራሱ ምን ማለት ነው ለምንድነው ሰውነት አንድን ኮሌስትሮል ካመረተ ወደ ፔሪፈሪ የሚወስደው ነገር ያስፈልገዋል ካሪየር ያስፈልገዋል ማለት ነው አሁን 80% የሚለውን ነገር ማን ነው ፕሮዲዩስ የሚያደርገው ብለን አልቀደም ሊቨር ነው ፕሮዲዩስ የሚያደርገው ብለን ካለን ያንን ወደ ፔሪፈሪ እንዲወስድ ወደ አምሯችን እንዲወስድ ወደ ሴክስ ሆርሞኖች እንዲሰሩ ስቴሮይድ ሆርሞኖች እንዲሰሩ ማን ያስፈልጋል ማለት ነው ስለዚህ there is something which carries this steroid or this component to the periphery ማለት ነው that's called LDL ነው ማለት ነውና ሁሉ ጊዜ which is very important concept እዚህ ጋር መወሰድ ያለበት መቼ ነው ችግር የሚመጣው የሚለው ነገር በደንብ ማወቅ አለብን ማለት ነውና እንግዲህ LDL ራሱ የራሱ ፓተርን አለው እንግዲህ ፓተርን A ፓተርን B ብለን እንከፍላቸዋለን which is normally በኋላ ለመጣበታለሁ ነገር ግን እዚህ ጋር በጣም ኢምፖርታንትሊ ሰውም አንደርስታንድ እንዲያደርገው ብዬ የምፈልገው ነገር አንድ ፋቲ የሆነ ነገርን ስንመገብ ሴሎቻችን ለምሳሌ ሴሉላር ሌቭል ላይ ስፔሻሊ አርተሪ ላይ ዋና ኮንሰፕቱ ምንድነው ተብሎ የሚታሰበው
ኮሌስትሮል ከበዛ ፕሌክ ፎርም ያደርጋል። ያ ፕሌክ ፎርም ያደርገው ወይ ደግሞ ተጋግሮ ላይክ የደም ስሮች ላይ ተጋግሮ አይዘር ፕሌክ ፎርም ያደርጋል። ያ ፕሌክ ደግሞ ግፊትን ያመጣል። ካለበለዚያ ደግሞ ያ ፕሌክ ኢምቦላ አድርጎ ሄዶ ልብን ይደፍናል ወይ ደግሞ የልብ ችግር ያመጣል። ከዛ ወይ ደግሞ ስትሮክ ያመጣል፣ ወይ ኢስኬሚክ ስትሮክ የሚባለውን ያመጣል የሚል ሴንስ ነው ያለው እና እዚህ ጋር ግን አንደርስታንድ ሊደረግ የሚገባው ነገር ምንድነው? ቅድም ባልኩሽ ሜካኒዝም ነው አንደርስታንድ መደረግ ያለበት ማለት ነው። ፋት ሁሉ ጊዜ የሚሄድበት ፓዝ የራሱ በሊምፋቲክ ፓዝ ነው ብዬሻለሁ፣ ልብ ውስጥ ይገባል። ከዛ በኋላ አርተሪ ላይ ግና እንግዲህ የምንበላቸው ምግቦች እንግዲህ ፋትም ሊሆን ይችላል፣ ባይ ዘ ዌይ ፕሮቲንም ሊሆን ይችላል፣ ካርቦሃይድሬትም አት ዘ ኤንድ ኦፍ ዘ ዴይ ሁለት ነው ስራቸው ማለት ነው። አንድ ስቶር መደረግ፣ ሁለት ደግሞ ኢነርጂ ሆርዛት ማተር። በነገራችን ላይ ሰውነት ራሱ ግሉኮስን አያውቀውም፣ ፋቲ አሲድንም አያውቀውም። አት ዘ ኤንድ ኦፍ ዘ ዴይ አሴታይል ኮሊን ነው ክረብ ሳይክል ውስጥ የሚገባው ማለት ነው። ኖርማሊ ኢቭን አሴሯል ሌቭል ላይ ይሄንን አያውቀውም ማለት ነው። የኛ ሰውነት ግሉኮስንም አያውቀውም። ግን ዋናው ነገሩ ምንድነው? ያ ፋት ሴል ሁለት ፌት ነው ያለው። አንድም ስቶር የሚደረግ አንድም ደግሞ ወደ ኢነርጂ ለመቀየር ነው ማለት ነው። እንግዲህ ደም ስር ውስጥ ከሄደ ደም ስሮቻችን ውስጥ ኢንዛይም አለ፣ ላይፔዝ የሚባል ኢንዛይም አለ። እንግዲህ ይሄ ላይፔዝ ኢንዶቴሊያል ሌየሮቻችን ይሄ ኢንዛይም አላቸው ማለት ነው። ይሄ ኢንዛይም ፋት ሴሎችን አንድም ወደ ኢነርጂ እንዲቀየር አንድም ደግሞ ስቶር እንዲደረግ ባይ ዘ ዌይ ፋት ሴሎች አሉ ማለት ነው። እዛ ውስጥ ስቶር እንዲደረግ ነው ይሄ ኢንዛይም የሚሰራው ማለት ነው። አርተሪዎች ላይ የሚገኝ ወይ ደግሞ የደም ስሮች ቱቦቻችን ላይ የሚገኘው ይሄ ኢንዛይም ስራው እንዳልኩሽ አንድም ኢነርጂ ፕሮዲስ እንድናደርግ፣ እንድናገኝ፣ እንድንንቀሳቀስ፣ እንድናወራ፣ ፋንክሽን እንድናደርግ ያስፈልጋል ቢኮዝ ኢነርጂም ስለምናገኝ ከፋት። ሁለትም ደግሞ ኤክሰስ የሆነው ደግሞ ቦዲያችን አቢሊቲ ያለው ስቶሪ ማድረግ በማን ኢንዛይም? በዚህ ኢንዛይም ማለት ነው። ሶ እዚህ ጋር በጣም ኢምፖርታንት ኮንሰፕት ብዬ የምወስደው ነገር ይሄንን ኢንዛይም ዳሜጅ ሲደረግ የሚመጣ ችግር ነው ማለት ነው። አሁን ይሄን ኢንዛይም ዳሜጅ ሲደረግ ቅድም እንዳልኩሽ ስቶርም አይሆንም፣ ወደ ሴሎች ገብቶ ስቶር አይሆንም፣ ደም ስር ውስጥ ይገባል ማለት ነው፣ ይቆያል ማለት ነው። ይሄ ደግሞ የሚመጣው ደግሞ ባልኩሽ ከፍተኛ በሆነ ኢንሱሊን አማካኝነት ኢንዶቴሊያችን ዳሜጅ ይሆናሉ። ኢንዶቴሊያል ዳሜጅ ደግሞ ዳሜጅ ከሆነ ምን ፕሮዲስ ያደርጋል ማለት ነው? ይሄ ኢንዛይም ዲስትራክትድ ይሆናል ማለት ነው። ስለዚህ እዛ ላይ ቅድም እንዳልኩ ስኳር ይኖራል፣ ኢንሱሊን ሬዚስታንስ ይኖራል። ከዛ በኋላ ምን ይፈጠራል ማለት ነው? ኢንፍላሜሽን ይፈጠራል። ከዛ ቀጥሎ የራሱ ካስኬዶች አሉ፣ ፕሌክ ፎርሜሽን ካስኬዶች አሉት። ማክሮፌጆች ይመጣሉ። ከዛ ፎም ሴል ፕሮዲስ ያደርጋል። ከዛ እንግዲህ የተጎዳው የደም ስሮቻችን ውስጥ እየገቡ በተለይ ትንንሽ የሆኑ በጣም ትንንሽ የሆኑ አትሮጄኒክ የሆኑቱ ኢንዶቴሊያል ሌየር ውስጥ እየገቡ መጨረሻ ላይ ቱቦ ፕሮዲስ ያደርጋል። ቱቦችን ይዘጋሉ፣ ፕሌክ ፎርም ያደርጋሉ። ከዛ ላይ ደግሞ ማቹር ሆኖ ፕሌኩ ደግሞ እንደገና በጣም የተከማቸ ሲሄድ ከቦታው ተንቀሳቅሶ ደግሞ ልብ ላይ ሄዶ ኢስኬሚክ ሄርት አታክ ወይ ደግሞ ኤምአይ ዲቨሎፕ ያደርጋሉ፣ ወይ ስትሮክ ዲቨሎፕ ያደርጋሉ፣ ወይ ደግሞ ሌላ ሳምባ ውስጥ ገብተው ፒቲኤ ነገር ዲቨሎፕ ያደርጋሉ ማለት ነው። እና አንደርስታንድ ማድረግ ያለብን ነገር ፍሮም ዘ አውትሴት ከየት ነው ይሄ ባድ የሆነ ኮሌስትሮል ኤክሰስ የሆነ ፋት የሚመጣው የሚለውን ነገር አንደርስታንድ ማድረግ አስፈላጊ ነው የሚሆነው። ስለዚህ which is very important is ሹገር፣ ኢንሱሊን ሬዚስታንስ and አልኮል፣ ስሞኪንግ እነዚህ ሃይሊ ኢንፍላማቶሪ ነገሮች ናቸው ሞር እንደዚህ አይነት ችግሮች የሚያመጡት። ከዚህ ፐርስፔክቲቭ ቢታይ ደስ ይለኛል። አት ኤንድ ኦፍ ዘ ዴይ ግን እንግዲህ ሁሉም ነገር ቼክ የምናደርግበት ሬሾ ነው የምናየው። ሶ ትራይግሊሰራይድ ቱ ኤችዲኤል ሬሾ ኢዝ ቬሪ ኢምፖርታንት። አይዲያሊ 1.5 ኦር 1.5 ኦር 1 ቢሆን አይዲያል በጣም ጥሩ ነው የሚባለው እና ደግሞ እንደዛ መሆን አለበት። በቴቲስ ጌታቱ ከሆነ ማይልድ አለ። ከ4 በላይ ከሆነ ሃይ ሪስክ ፋክተሮቹ አሉ ማለት ነው። እንግዲህ ቅድም እንዳልኩሽ ኤልዲኤል ፓርቲክሎች ላይ ደግሞ እንዳልኩሽ ፓተርን ኤ፣ ፓተርን ቢ የሚሉት ነገሮች መታወቅ ያለባቸው
ነገሮች ናቸው which is እንደውም ፓተርን ኤ የሚባለው which is normally lipo ፓተርን ኤ የሚባለው which is normally በጣም ፕሮቴክቲቭ ነው የሚሆነው አንዳንድ ምግቦች ስንመገብ ያ ነገር እንደዚህ ያደርግ ይችላል ግን ኮምፕሊት የሆነ ፓናል አስፈላጊ ነው የሚሆነው ብዬ አስባለሁ whatever this ግን ኮሌስትሮል በተመለከተ ሊታይ የሚገባው ነገር እነዚህ ነገሮችን ማወቁ በጣም ኢምፖርታንት ነው ብዬ አስባለሁ ብዙ ጊዜ እንደሚታወቀው አንድ ሰው ስጋ ሲበላ ወይ እንቁላል ሲበላ ያ እንቁላልና ስጋ ኮሌስትሮል ሬዝ አድርገ ብሎ ነው የሚያስበው ሰውና that's very important concept ግን ምንድነው አብሮም እንጠጣል አልኮል ይጠጣሉ ስሞክ ያደርጋሉ ሪፋይንድ የሆነ ፕሮሰስድ የሆነ ካርቦሃይድሬት ይበላሉ በዛ አማካይነት ሲመጣ እነዛ ነገሮችን ስጋና እንቁላል ኮሌስትሮል ያመጣል የሚሉት ነገሮች በጣም ማወቅ አለብን ሌላው በጣም ኢምፖርታንት ፋክተር አንድ ሰው ኮሌስትሮል ሃይ ሲሆን መታወቅ ያለበት ነገር it's one of the indicator of ክሮኒክ የሆነ ኢንፍላሜሽን ማሳያ ውስጣችን ውስጥ የሰውነታችን ብግነት እንዳለ የሚያሳየን ኮሌስትሮል ሌቭላችን ሃይ ሲሆን እኔ እንደውም ሁሉ ጊዜ አንድ ኢንፍላማቶሪ ማርከሮች በተለይ in case of as functional medicine የምናያቸው ኢንፍላማቶሪ ማርከሮች ውስጥ እንደነ ሄሞሲስቲን እና ሲአርፒ እንደነ ኤኤስአር እና ቫይታሚን ዲ እና እንደገና ኮሌስትሮል ራሱ አንዱ ኢንፍላማቶሪ ማርከሮች ናቸው ብዙ ጊዜ ያንን የተጎዳውን ዳሜጅ ለማድረግ በሚፈጠሩ ሁኔታዎች ያንን ሂል ለማድረግ ሲሄድ በአጋጣሚ ተይዞ ሲመረመር ኮሌስትሮል ከፍ ተብሏል ተብሎ የኮሌስትሮል መድኃኒት ካለ ስቃዩ ተይዞ እስር ቤት የሚገባ ነው ብዬ ለወስተው ይችላል ኮሌስትሮልን እና from outset ለምንድነው የኮሌስትሮል ይመጣው የሚለውን ነገር ትኩረት ማድረግ አስፈላጊ ነውና ከሱ ጋር ተያይዞ እንግዲህ ብዙ ዲቤቶች አሉ ግን ያን ማድረግ አስፈላጊ አይደለም ግን ኮሌስትሮል በተመለከተ ግን ይሄን ነው የኔ ኢንፑት እሺ ዶክተር ቴንክ ዩ እንግዲህ ሜቢ ካለን ታይም ማንጻር ከመጡልኝ አንዳንድ ጥያቄዎች ለማስተናገድ ያህል ዶክተር ገላ ወደ አንተ በመጣና አንድ ጥያቄ ደርሶኛል can you talk about a little bit about miscarriage because now it's time most women are having a miscarriage and me too ይላል I think በሚስካሬጅ በማድረግ የተቸገረች እህታችን ነችና ሚስካሬጅ ከምን ይመጣል አመጋገብስ ያለው ኢምፓክት አለ ወይ and at the same time she's trying to ask about folic acid but ስለዛት እስኪ እናወራበታለን ዶክተር ሜቢ ስለ ሚስካሬጅ ትንሽ ብታስረዳንና ዲቴል የሆነ ጥያቄ ጠይቃለሁ ያው እንግዲህ ሚስካሬጅ it can be spontaneously ሚስካሬጅ ሊፈጠር ይችላል or induced ሊደረግ ይችላል for so many reasons ማለት ነው አብዛኛው ሚስካሬጅ ግን happen የሚያደርገው በተፈጥሮ ሰውነታችን ሪጀክት ሲያደርገው ነው ማለት ነው ምናልባት የጄኔቲክ ችግር ሊኖርበት ይችላል ዴቨሎፕመንት ችግር ሊኖርበት ይችላል ሰውነታችን ላይ ኢምፕላንት ካደረገ በኋላ ፈርዘር ፕሮግረስ ሊያደርግ አይችልም ብሎ ሰውነታችን አንደርስታንድ ሲያደርገው ሜቢ እድገቱን ሊያቋርጠውና እንዲወጣ ሊያደርገው ይችላል አብዛኛው ስፖንቴኒየስሊ በዛ መንገድ ሊሆን ይችላል ማለት ነው ከሱ በተጨማሪ ግን በጣም ብዙ አንደርላይን ኮዞች ካሉ ኢንቨስቲጌትድ ሆኖ ጋይኔኮሎጂክ እንደ ኦብስቴትሪክ ኢቫሉዌሽን ተደርጎ ኮዙ አንደርስታንድ ከተደረገ በኋላ በዛው ኮዝ አድሬስ የሚደረግ ይሆናል ማለት ነው ስለዚህ በተለያየ ሪዝን ቅድም ባልናቸው ጀነራል ኦር ሎካል የሆነ ኢንፍላሜሽኖች ሲኖሩ ዋናው ችግር ነው ኢንፍላሜሽን ሎካል የሆነ ኦር ጀነራል የሆነ ኢንፍላሜሽን ካለ ሲስተሚክ የሆነ ኢንፍላሜሽን ካለ እንደ አንዱ ትልቅ ፒላር ደግሞ ማሳያ ሊሆን ይችላል ማለት ነውና ኢቨን ኮንሲቭ የማድረግ ችግርም በዚሁ ጋር አንድ ላይ ተያይዞ ሄድ ይችላል ኮንሲቭ ከተደረገም በኋላ ፌል የማድረግ ዕድሉ ይኖራል ማለት ነው ስለዚህ ብዙ ሆርሞናል ችግሮች ከዚህ ጋር ሊገናኙ ይችላሉ የኤቢኦ አሬች ፋክተሮች የአሎ ኢሚዩናይዜሽን የምንለው በተለይ መልቲፕል ከሆነ አንዳንድ የኢንዛይማቲክ ችግሮች ሊሆኑ ይችላሉና ኢትስ አ ቬሪ ብሮድ ተርም ስፔሲፊካሊ አሁን እንደ ኢቫሉዌሽን እና በተለይ ኮንቬንሽናል ሜዲሲን ኢቫሉዌት ተደርጎ አንደርላይንግ ስትራክቸራል ሌዥን ነው ሆርሞናል ነው ሎካል ኢንፍላሜሽን ነው ወይስ ማሊግናንሲ ነው ቲዩመር አለ ዋቴቨር የሚሉት ነገሮች ከተለዩ በኋላ አኮርዲንግሊ አድሬስ የሚደረግ እንትን ስለሆነ ፈርዘር ኤክስፕሌን ማድረግ አልፈልግም
እሺ ዶክተር ሜቢ ስፔሲፊክ ጥያቄ ላድርገውና ባለፈው እንደ ኮንሰፕት የተወሰነች ያህል አውርተንባት ነበር። እስኪ እኔ ጋም ላለው ኦዲየንስ አንዳንድ ጥያቄዎች ስላሉት ፕሪኔታል ቫይታሚን ስንወስድ ከፎሊክ አሲድ ጋር የሚመጡ ፕሪኔታል ቫይታሚኖች አሉ። ጀነራሊ ለማወቅ ያህል ፎሊክ አሲድ እና በፎሌት እና በፎሊክ አሲድ መካከል ያለው ዲፍረንስ ምንድን ነው? ፎሊክ አሲድ ኢን ማይ አንደርስታንዲንግ ኢትስ አ ፎሬን ሰብስታንስ ነው፣ ለሰውነታችን ወደ ፎሌት ፎርም ተቀይሮ ነው ልንጠቀምበት የምንችለው የሚል ኮንሰፕት አንስቼ ነበረ። በዛውም አያይዘህ ደግሞ አንሜታቦላይዝድ የሆነ ወይም የተከማቸ የፎሊክ አሲድ በሰውነታችን ውስጥ ከበዛ ምን ኮንሰርንን ያመጣል የሚለውን ነገር እስኪ ትንሽ ብትነግረን። እንግዲህ የፎሊክ አሲድ እና የፎሌት ልዩነት አንቺ እንዳልሽው ነው። ፎሊክ አሲድ ሲንቴቲክ ቨርዥን ማለት ነው። ሲንቴቲክ ነው፣ በተፈጥሮ የሌለ ግን ሴንቲሳይዝ ማድረግ የሚቻል ማድረግም እየተደረገ ያለ ሰፕሊመንት ነው። ተጨማሪ ምግብ ነው። እንደ ተጨማሪ ምግብነት የሚዘጋጅ ሰፕሊመንት ነው ማለት ነው። ፎሌት የምንለው በተፈጥሮ ያለ ሰውነታችን የሚያውቀው ከምግብ ውስጥ የምናገኘው ሰውነታችን ውስጥ ሲገባም ሰውነታችን አንደርስታንድ አድርጎት ልንጠቀምበት የምንችል በተለይ በጣም ክሪቲካል የሆኑ ስራዎች ስለሚሰራ ፎሌት ያው ቫይታሚን ነው። ባይዘይ ፎሌት ግራ እንዳይጋቡ ቫይታሚን ቢ9 የምንለው ቢ ቫይታሚን ውስጥ ቢ9 የምንለው ቫይታሚን ነውና ያ ቫይታሚን እንግዲህ ፎሌት ነው የሚባለው። ፎሊክ አሲድ ደግሞ ሲንቴቲክ የሆነ የዚህን ስራ ሊሰራ የሚችል ሲንቴቲክ በአርቲፊሻል መንገድ የሚመረት ነው ማለት ነው። ፕሬግናንሲ ላይ የጠቀስሽው ሁለቱም በፕሬግናንሲ ጊዜ ይሰጣሉ። ፎሊክ አሲድም አለ ፎሌትም አለ። ሰፕሊመንት የፕሪናታል ውስጥ ፕሪናታሎች ፎሌት ያላቸው አሉ፣ በተለይ ሜቲል ፎሌት ያላቸው አሉ፣ ፎሊክ አሲድም ያላቸው አሉ ማለት ነው። ስለዚህ የትኛው ነው ፕሪፈር የምታደርገው ካልሽኝ አፎርድ ካደረገው የዋጋ ልዩነት ይኖራቸዋል። ዴፊኒትሊ አቅሙ በቻለ ሰው በተፈጥሮ ያለውን ፎሌቱን ቢጠቀም የተመረጠ ነው። ሜቲል ፎሌት ወደ ሜቲሌትድ የሆነ ኮድ ነው ሞር ኢምፖርታንት ስለሚሆን ያ በጣም ኢምፖርታንት ነው። ያን አፎርድ የማያደርጉ ፎሊክ አሲድ የሚጠቀሙ ከሆነ ደግሞ ፎሊክ አሲድ የሚጠቀሙ ግሩፖች ሁለት ነገሮች አንደርስታንድ ቢደረግ ጥሩ ነው። አንደኛው የመጀመሪያው ነገር አርዘ ሜቲሌት ማድረግ ይችላል ወይ፣ የፎሊክ አሲድ ወደ ፎሌት መቀየር ይችላል ወይ፣ ወይ ደግሞ ወደ ሜቲል ፎሌት መቀየር ይችላል ወይ፣ አንደር ሜቲሌትድ ናቸው ወይ፣ ይሄ ኤምቲኬኤፍአር ጂን አንደር ሜቲሌት የሚያደርጉ ግሩፖች ስላሉ እሱ በጣም ኢምፖርታንት ነው። ሁለተኛው ደግሞ የዶዝ ጉዳይ፣ ፎሊክ አሲድ ዶዙ በሚበዛበት ጊዜ ዶዙ በሚያንስበት ጊዜ እኩል ያለ ኢፌክት ያለው፣ ዶዙም ሲያንስ መጥፎ ነገር ያመጣል፣ ከፍ ሲልም መጥፎ ነገር ያመጣል። እንግዲህ ስፔሲፊካሊ የሚያመጡት ችግሮች ምናልባት በሚቀጥለው ዲስከሽን ላወራ እንችላለን። ኢንአፕሮፕሪየት ዶዝ መሆን አለበት። ኢንአፕሮፕሪየት ዶዝ ከሆነ ስፔሻሊ ለኒውራል ቲዩብ ዲፌክት ፕሮቴክቲቭ እንደሆነ አፕሮፕሪየት ዶዝ ፕሮቴክቲቭ እንደሆነ ሪሰርችስ ኮንክሪት የሆኑ ፔፐሮች አሉ። ፕራክቲካሊ ሪኮመንድ ተደርጎ የሚወሰደው ነው ማለት ነው። ግን when the dose is higher than the recommended amount higher dose በሚሆንበት ጊዜ በተለያየ መልኩ እንግዲህ ሳይንቲፊክ ቨርዥኑን በብዛት እና ከሚመከረው በላይ የሚወሰድም ከሆነ እንደዛው ሄልዝ ኢምፓክቶች ያመጣል ማለት ነው። ስለዚህ ኦልዌይስ ፕሪኮሽን መኖር አለበት። ቴንክ ዩ ዶክተር። እንግዲህ ዶክተር ፈይሳ ወደ አንተ ልምጣና ከተለያየ ቦታ የደረሱኝ ኮንሰርኒንግ የሆኑ ጥያቄዎች ከምላቸው አንደኛው እኛ ባለንበት እንግዲህ በኖርዝ አሜሪካ ወይም የኢትዮጵያን ህፃናት በኦቲዝም ይጠቃል። ከመቶ ኦልሞስት እስከ 80% ኢትዮጵያዊ ህፃን በኦቲዝም እየተጠቃ ይገኛል። ለምሳሌ እኔ ልጄ በ2 ዓመት እያለ 4 ሻት አስከትቤው አውቃለሁ። የንግግር ችሎታውን አላሻሻለም። በዚህ ጉዳይ ክትባቱ ላይ ጥያቄ አለኝ እንድትጠይቅልኝ ነው፣ አመሰግናለሁ የሚል ጥያቄ መጥቷል። እና ዶክተር አይኖ ከኦቲዝም ጋር የተያያዙ ልጆችንም ታያለክ እና እስኪ ስለዚህ ጉዳይ አንድ ነገር በልበት ዶክተር ፈይሳ። እንግዲህ በጣም አሪፍ ነው ጥያቄሽ። በጣም ነው አንድ ሐኪም አንዳንድ ነገሮች ላይ የራሳችን ሪዘርቬሽን ይኖረኛል። እኔ በተመለከተ ግን ኦቲዝም በተመለከተ
ምንድነው ኦቲዝም? በምን ምክንያት ነው በአሁኑ ሰዓት እየበዛ ያሉት? እንዴት ነው መከላከልስ የምንችለው? የሚሉት ነገር በጣም እንደ አንድ ፐብሊክ ሄልዝ ባለሙያ ትኩረት የሚያስፈልገው ነገር ስፔሻሊ አሁን እርጉዝ ያልሆኑ እናቶች፣ ነገ ከነገ ወዲያ ሊወልዱ የሚያስቡ እናቶች ምን አይነት ጥንቃቄ ማድረግ አለባቸው? ፕሪቬንሽን ኢዝ ቬሪ ኢምፖርታንት ስለሆነ ማለት ነው። እና እንግዲህ ሞዲፋይድ የሚደረጉ ነገሮችን ማስተካከሉ ፖሲብል ጥናቶች የሚያመለክቷቸው ሪስክ ፋክተሮች ተብሎ የሚወሰዱትን ነገሮች ማስተካከሉ አስፈላጊ ነው የሚሆነው የሚለው ነገር በጣም አስፈላጊ ነው የሚሆነው። እኔ እንደ አንድ ባለሙያ የዛሬ 30-40 ዓመት ከ50,000 ህፃን አንድ የነበረ ኦቲዝም አሁን ባለው ሁኔታ ከ36 ህፃን አንድ ልጅ ኦቲዝም እየሆነ በሚቀጥሉት 10 ዓመታት ደግሞ እጅግ በጣም አስፈሪ በሚባል ደረጃ ኢቭን ከሁለት ልጆች አንዱ ኦቲስቲክ ይሆናል የሚል መረጃዎች ይኖራሉ እና ይሄ በጣም አስደንጋጭ ነው። ስለዚህ እኔ ፖሲብል ናቸው የምላቸውን ነገሮች ዲስከስ ለማድረግ ሞክራለሁ እና እንግዲህ አይ ዶንት ቲንክ ጄኔቲክስ ነው የሚል እምነት የለኝም። የተወሰነ ጄኔቲክስ ፋክተር ይኖረዋል። በተለይ የተወሰኑቱ ላይክ ፍራጃይል ኤክስ ሲንድሮም ያለባቸው ልጆች የተወሰነ በጣም ትንሾቹ ናቸው ብዬ አስባለሁ። ከዛ ውጭ ግን ኤፒጄኔቲክስ ፋክተር ትልቁን ድርሻ ይወስዳል የሚል እምነት አለኝ። ይሄንን የምለው በምን ምክንያት ነው? እንግዲህ ኢቮሉሽንን ስንመለከተው በ30 እና በ40 ዓመታት ድራስቲክ የሆነ እንደዚህ ሚቴት የማድረግ ቴንደንሲ ይኖራል ብዬ በሰው ልጅ ህይወት ውስጥ ይኖራል ብዬ የምወስድ ሰው አይደለሁም። ግን በዚህ 40 እና 50 ዓመታት ውስጥ ግን እጅግ በጣም ከፍተኛ የሆነ ለውጥ ያለው ኤፒጄኔቲክሱ ላይ ነው ያለው። ቶታሊ የዛሬ 30 ዓመት እና 40 ምግቦች በይበልጥ ሁሉም ምግቦች በሚባል ሁኔታ ተቀይረዋል። ግሬኖችም ስንዴዎችን በሚመለከት ማለት ነውና ኢንቫይሮንመንታል ቶክሲኖችን በዛ መጠን በጣም ከፍተኛ እየሆኑ ነው ያሉት። እንደምታውቁት ኢንዶሩም አውትዶር ቶክሲኑ በጣም ከፍተኛ ነው ያለው። ምግቦቹ ድሮ የምንመገባቸው ምግቦች አሁን የሉም እና እንግዲህ መልቲ ፋክተሪያል ናቸው ብለን ብንወስድ በተለይ እናቶች በእርግዝና ጊዜያቸው አንዲት ሴት ልጅ ናት፣ አንድ ህፃን ልጅ ናት ነገ ሴት ሆና እናት የምትሆነው። ስለዚህ እሷ ላይ ስራ ያስፈልጋል የሚል ሀሳብ አለኝ። ከማርገዝ በፊት ወይ ደግሞ ከመፀነስ በፊት አብዛኞቹን ችግሮችን ኒውትሪንት ዴፊሽንሲ ባይ ዘ ዌይ ሁላችንም በተለይ በአሁኑ ሰዓት ያለን ሰዎች ኢንተርጀነሬሽናል የሆነ የማይክሮኒውትሪንት እና የሚኒራል ዴፊሽንሲ ያለብን ሰዎች ነን አብዛኞቻችን ማለት ነው፣ በአንድም በተለያየ ምክንያት ማለት ነው። እና ከመረገዙ በፊት ላይክ አንዳንድ አውቶ ኢሚዩን ችግሮችም ያሉ ነገሮች ካሉ ቢኮዝ በተለይ በውጭ ሀገር ባለው ዓለም ላይ የአውቶ ኢሚዩን ችግር እጅግ በጣም ነምበር 1 የሆነ ሞርቢዲቲ እና ሞርታሊቲ እያመጣ ነው ያለው በአሁኑ ሰዓት እና ያንን ስክሪን ማድረጉ አስፈላጊ ነው ብዬ አስባለሁ። ከማርገዛቸው በፊት ሴቶች በተለይ ኤኒ አስፈላጊ ቢኮዝ ቅድም እንዳልኩሽ አንድ ልጅ ሴት ሆድ ውስጥ ሲጸነስ አስፈላጊ የሆኑ ለነርቭ እና ለተለያዩ ነገሮች የሚያስፈልጓቸው ንጥረ ነገሮች በአግባቡ ኑሪሽድ ሆና ነው ወደ እርግዝና የምትገባ ወይ የሚለውን ነገርም በጣም አስፈላጊ ነው የሚሆነው እና ከዛ ብንጀምር በጣም ደስ ይለኛል ማለት ነው። እና ያንን ካስተካከልን በኋላ ኢንቫይሮንመንታችንን ብናጸዳ ያው እንዳላችሁትም ቶክሲኖች በጣም ሃይ ናቸው። እንግዲህ ኢንቫይሮንመንታል ኢንዶር ቶክሲኖችም እንዳሉ ሆነው ግን በደንብ አድርጋችሁ ያሉባችሁ ሜዲካል ኮንዲሽኖች ካሉ፣ ዳያቤቲክ ካሉ፣ አውቶኢሚዩን ችግሮች ካሉ፣ ኒውትሪንት ዴፊሽንሲዎች ካሉ ከመረገዙ በፊት አፕሮፕሪየት ኒውትሪሽን ተደርጎ ወደ እርግዝና ቢገባ ያንን ሪከመንድ አደርጋለሁ። ሁለተኛ ደረጃ ላይ ሪከመንድ የማደርገው
በእርግዝና ጊዜ ቅድም እንዳልኩሽ ነው ፕሮፐርሊ ኒውሪሽ ከሆንሽ ኢሚዩኒቲ በጣም ቡስት ከሆነ ለተለያዩ በሽታዎች የመጋለጥ ቴንደንሲሽ በጣም ዝቅተኛ ነው የሚሆነው። ከዛ አኳያ ደግሞ የበሽታ መያዝ አቅምሽም በጣም ሌስ ነው የሚሆነው። ስለዚህ ዱሪንግ ዮር ፕሬግናንሲ አንቲባዮቲክስን የመውሰድ ቴንደንሲም አይኖርሽም ማለት ነው። ቢኮዝ አንቲባዮቲክስ መውሰድ ራሱ ዱሪንግ ፕሬግናንሲ የራሱ ኢፌክት ስላለው ማለት ነው። እና ሌላኛው ደግሞ ስቴሮይድ ዩዝ አሁን ከረንትሊ የወጣው ባለፈው ወር የወጣው ስቴሮይድ ዩዝ ዱሪንግ ፕሬግናንሲ ከኦቲዝም ጋር ከፍተኛ የሆነ ቁርኝነት እንዳለው ጥናቶች ያሳያሉ ማለት ነው። እና ስቴሮይድ ደግሞ ለምንድን ነው የምንወስደው? ቢኮዝ ኦፍ ሶ መኒ ፋክተርስ። እናት በእርግዝናዋ ጊዜ ሜዲካል ኮንዲሽኗ በደንብ አሪፍ ከሆነ ካልሆነ ለተለያዩ ችግሮች ትጋለጣለች። ለግፊትም ስኳርም ካለባት ኢንዲኬሽኖቹ አንዱ እሱ ነው ማለት ነው። ፕሪተርም ሌበር በሚኖርበት ጊዜ ላይ ይህንን ነገሮች ስቴሮይድ በሚወሰድበት ጊዜ ሊንክ ያደርጋል እና ዱሪንግ ፕሬግናንሲ እና ደግሞ ቢፎር ፕሬግናንሲ አስፈላጊ ነገሮች ናቸው እዛ ላይ መስራት እና ያንን ሪከመንድ አድርጋለሁ። ሁለተኛ ሞድ ኦፍ ዴሊቨሪ ራሱ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ በአንድም በሌላ ምክንያት በአሁኑ ጊዜ ብዙ ሴቶች ከኖርማል ዴሊቨሪ ኤስሲቪዲ ዴሊቨሪ ወደ ሲዜሪያን ሴክሽን እየተቀየረ ነው ያለው እና አሚን ይሄ በጣም የሚያሳስብ ነገር እንደ ፋሽንም ጭምር እየተቆጠረ ያለ ነገር ነው እና ያው እንደምታውቁት በአንድም በሌላ ምክንያት ብዙ እናቶች ብዙ ሴቶች ይህንን ሞድ ኦፍ ዴሊቨሪ እየጨመረ በመምጣቱ ምክንያት አብዛኞቹ ኦቲስቲክ የሆኑ ልጆች ዳታው በሚሰራበት ጊዜ ላይ በሲዜሪያን ሴክሽን የወለዱ ልጆች ነንበራቸው ሃይ እየሆነ ስለመጣ በዛ አማካኝነት እሱንም በተቻለ መጠን አሌስ ኮንትራ ኢንዲኬሽን ከሌለው በስተቀር በኖርማል ዴሊቨሪ ቢወለድ ጥሩ ነው። ያኔ ነው እንግዲህ ለባክቴሪያ ወይ ደግሞ ለኖርማል ፍሎራ ልጆች ፕሪዲስፖዝ የሚሆኑት እና በሲዜሪያን ሴክሽን በሚወለድበት ጊዜ ግን የልጆቹ ማይክሮባዮም ላይ የሚኖረው ኖርማሊ የኛ ስኪን ቆዳችን ላይ ያለ ስኪን ነው ብዙ ጊዜ ሆዳቸው ውስጥ የሚኖረው እና ያም ደግሞ ከፍተኛ የሆነ ተጽዕኖ አለው ማለት ነው እና ኤስሲቪዲ ሪከመንድ አደርጋለሁ። ቀጥሎ ደግሞ እንግዲህ ከተወለዱ በኋላ ደግሞ እዚህ ጋር ሌላ የምጨምርበት ነገር ብዙ ጊዜ ድሮ እናቶች በሚወልዱበት ጊዜ ላይ የኮርድን የምናያይዝበት በጨርቅ ነበር ኖርማሊ። አሁን ግን ኮርዶች ላይ በፕላስቲክ ነገሮች ነው የሚቋጠሩት የልጆች ኮርድ እና አንዳንድ ጥናቶች ላይ ያየው ነበርና አምባላይካል ኮርድ ላይ በተደረገ ጥናቶች በጣም ብዙ የሆኑ በመቶዎች የሚቆጠሩ ቶክሲክ ነገሮች የልጆች አምባላይካል ኮርድ ላይ እየተገኙ ነው ያሉት እና ቢኮዝ ኦፍ ማይክሮቶክሲን ብዙ ነገሮች እና በተቻለ መጠን በፊት የነበረውን እንትን ቢደረጉ በጣም ሪከመንድ አደርጋለሁ። ከዛ ውጪ እንግዲህ ከተወለዱ በኋላ ደግሞ ብሬስት ፊዲንግ ኢዝ ቬሪ ኢምፖርታንት። በነገራችን ላይ በተቻለ መጠን በአንድም በሌላ ምክንያቶች ሴቶች ጡታቸውን የማጥባት በፋሽን ሊሆን ይችላል በተለያዩ ነገሮች ጡት የማጥባት እንትናቸው የቀነሰን የመጣው ቀጥታ ልጁ እንደተወለደ ወደ ፎርሙላ ፊድ የማስገባት ነገር አለና ጥናቶች እንደሚያሳዩት ብሬስት ፊድ ያላረጉ ቀጥታ ፎርሙላ ፊድ ላይ የተቀመጡ ልጆች ኦቲዝም ላይ የመጠቃት ቻንሳቸው በጣም ሬታቸው በጣም ከፍተኛ ነው። እንግዲህ ጥናቶችን ነው የምናወራው ሃይ ስለሆነ በተለይ እናቶች ኤክስክሉሲቭ ብሬስት ፊዲንግ ልጆቻችሁን ብታደርጉ ሪከመንድ እናደርጋለን ማለት ነው። እንግዲህ እዚህ ጋር ነው ከዚህ ቀጥሎ ነው እንግዲህ የሚመጣ ልጆች ልክ ብዙ ጊዜ ኦቲዝም ሲምፕተሞችን ማኒፌስት የሚያደርጉት ወደ ፋሚሊ ምግብ ሲመገቡ ከተመገቡ በኋላ ነው እንግዲህ ችግሮች የሚወጡት ማለት ነው። ወይ ደግሞ የራሳቸው ምግብ መመገብ ሲጀምሩ ወይ ደግሞ ጡትተው ሌላ ምግብ መመገብ ከጀመሩ በኋላ ነው። እንግዲህ በነገራችን ላይ ፉድ ሴንሲቲቪቲ የሚመጣው እንደ ፉድ አንዳንድ ጊዜ ፉድ አለርጂ እና ፉድ ሴንሲቲቪቲ የሚባል ነገር አለ አይደለ? ፉድ አለርጂ እንበል ኢንኮቴሽን ማርክ ውስጥ ፉድ አለርጂ እንበል እንደበላሹ ፊትሽ ላይ ምልክት ያሳያል።
ፉድ ሴንሲቲቪቲ ግን it takes time normally like ቀደም በኋላ ለመጣበታለሁ በምን አይነት ምግቦች ናቸው ኢንትሮዲዩስ የምናደርጋቸው ያ ምግቦች ደግሞ it takes time to develop ለማድረግ እና ብዙ ጊዜ at the age of 2 ላይ አካባቢ ላይ ነው ማኒፌስት የሚያደርጉት ልጆቹ እና በዛ ጊዜ ደግሞ ብዙ ቫክሲኖችንም የሚወስዱበት ነው ኖቶሪየስ የሚታወቁትን ኦቲዝምን ያመጣሉ ተብሎ የሚጠቀሱት ቫክሲኖችም ያኔ ነው like introduce የሚደረጉትና I'm not interested to say vaccine ምናምን የሚለው ላይ I don't want to talk about that የራሴ ሪዘርቬሽን አለኝ ግን ሌሎች ሐኪሞች መናገር የሚችሉ ከሆነ መናገር ይችላሉ ግን በእነዛ ምክንያቶች የተለያዩ ነገሮች ይመጣሉ ግን ቫክሲን በተመለከተ ኦፍ ኮርስ ፕሪዘርቭ ለምናደርግባቸው የምንጠቀምባቸው ኬሚካሎች ሄቪ ሜታሎች በቫክሲኖች ውስጥ እንዳሉ እሙን ነው እነዛ ባይ ዲፎልት ደግሞ እነዚህ ልጆች ደግሞ ዲቶክስ የማድረግ ፓወራቸው ቅድም ዶክተር ገላም እንዳለው ብዙ ጊዜ የሜቲል ቴትራሃይድሮፎስፌት ጂን ዲፌክት ብዙዎቹ ሊንክ ያደርጋሉ ከዚህ ጋር እና ያ ደግሞ በሚኖርበት ጊዜ ላይ የዲቶክስ የማድረግ ፓወራቸው ሌስ ነው የሚሆነው እነዛ ልጆቹ እና ገታቸውን በዛ መጠን ላይ አፌክትድ ይሆናል እንግዲህ ጥያቄሽ ቫክሲን ስለተመለከተው ነው እንጂ ማኔጅመንት ስላልጠየቅሽኝ እዚህ ጋር ባቆመና how to approach ደግሞ ኦቲዝም ልጆች ላይ how to approach የሚለው ነገር ደግሞ የሚቀጥለው ጥያቄ ላይ ብንሄድ ደስ ይለኛል ግን እንደው ለጥያቄ ሰመራይዝ ለማድረግ ሐሳቤን ለማድረግ ሰመራይዝ ለማድረግ ግን as multi factorial ናቸው ኦቲዝም በተመለከተ ጄኔቲክ ኢንስቲም አለው ኤፒጄኔቲክስ ፋክተሮችም አለው ቫክሲንም ኦፍ ኮርስ አንዳንድ ፔፐሮች ላይ ይቻለው ሊንክ የሚደረጉ ቫክሲኖች አሉ ግን እሱ ፈርዘር የሆነ ዲቴይል ይፈልጋል ጥያቄሽ ይሄ ነው ብዬ አስባለሁ ኢፊቲስ ማኔጅመንት ከሆነ ደግሞ ያው የእያንዳንዱን ኢልነስ እንትናቸውን እንያዝ ኮራይዲያቸውን እንያዝና ወደ ማኔጅመንቱ እንገባለን ብዬ ነው ዶክተር ፈይሳ እንግዲህ በቫክሲን ጉዳይ ላይ የተለያዩ ስተዲዎች አሉ እንዳልከው ነው ሰው የራሱ የሆነ ሪዘርቬሽን ያለው መጋራ አይዲያዎችም አሉ በዛ ጉዳይ ላይ እንዲሁ እስኪ ተያይዞ በሄፓታይተስ ቢ ቫክሲን ጉዳይ ላይ አንድ ነገር ብንል ብዬ ነው ሄፓታይተስ ቢ ቫክሲን እንግዲህ ለልጆች አሁን ስፔሻሊ አሁን አሜሪካን ሀገር የሚወለዱ ልጆች በተወለዱ ቀን የሚሰጣቸው ቫክሲኑ ጥሩ ነው አይደለም የሚለው ኮንተንት ላይ አንገባም ግን ኢን ጀነራል ታይሚንጉ ቤስት ነው ብለህ ታስባለህ ወይ ምክንያቱም እዚህ ሀገር ያለን ሴቶች ዲሌይ የማስደረግ ኦፖርቹኒቲም አለን እንትኑ ነው የሚወስነው የራሱ እናት ወይም ጋርዲያን ነው የሚወስነው እና ታይሚንጉ ቤስት ነው ወይ እውነትስ አዲስ የተወለደ ልጅ ሄፓታይተስ ቢ ቫክሲኔሽን የተወለደ ቀን ቢሰጠው ይመረጣሉ የሚለውን ነገር እስኪ መልስልኝ ዶክተር እንግዲህ አሁን እንደዚህ አይነት ጥያቄዎች ሜሊ ትንሽ ሊያስቸግሩ ይችላሉ እንደዚህ አይነት ጥያቄዎች መመለስ ቢኮዝ እንግዲህ ባለሙያዎቹ ዋት ኤጅ ላይ ነው የሚሰጡት የሚሉት ነገሮች ያስቀምጡበት የራሳቸው ምክንያት ይኖራል ግን whatever it is ቫክሲኖችን ስንሰጥ ለምንድን ነው የምንሰጠው የሚለው ነገር አስፈላጊ ነው የሚሆነው ለምሳሌ ሄፓታይተስ ቫክሲን እኔ ወስጃለሁ በነገራችን ላይ ቢኮዝ ሐኪም ስለሆንኩኝ because of so many factors ስለሚያጋጥመኝ like ስራዬም ከሰዎች ልጆች ጋር ስለሚያገናኝ ያ ነገር ፕሪንሲፕል by the way እጅግ በጣም ጠቃሚ ነው ቫክሲን መውሰድ for example when I was working in my hospital ሄፓታይተስ ፖዚቲቭ የሆነ ፔሸንት ወቅቶት ነበርና መርፌ ወቅቶኝ ያውቃል ኖርማሊ ግን because I am ቫክሲን ስለሆንኩ ቴስት ስናደርገው ምንድነው አንቲጅን አይደለም የተገኘ አንቲቦዲ ነው የተገኘው ስለዚህ ፕሮቴክት አድርጎኛል ሀዲት ቢን ባልከተብ ኖሮ ኦብቪየስሊ አሁን ሄፓታይተስ ፖዚቲቭ ሆኜ ነበር ማለት ነው ገብቶሻል ላይክ እኔ በዛ ቫክሲን በመደረጌ ከብዙ ነገራት ተርፌያለሁ because ያንን ቴስት ያደረኩት ምንድነው አሁን ያለሁት ቅድም ነገርሻለሁ ቻይና ሀገር ውስጥ ነው ያለሁት ኒውሮሎጂስት ማርክ ነው ሜዲካል ቼክአፕ ታደርጊያለሽ ስትመረመሪ እኔ ስትሬን አውቃለሁ ቫክሲን እንደሆኛለሁ መርፌ ወቅቶኛል መርፌ ወቅቶኛል and then ግን ቴስት ደረግን
አንቲጂኑ ሳይሆን አንቲቦዲ የተገኘው ስለዚህ ኢትስ ፕሮቴክትድ ነኝ ማለት ነው ፎር ሰም እና በተለይ ልጆች ላይም እንደዛ ነው ሐሳቡ እኛም ለልጆች አንድ ነገር ስንሰጥ ልጆችን ምናልባት ታይሚንጉ እናት ፖዚቲቭ ከሆነች የራሱ የሆነ ፕሮቶኮል አለው መቼ ነው የሚሰጠው ፎር ሁም ነው የሚሰጠው የሚሉት ፕሮቶኮሎች ማወቁ በጣም አስፈላጊ ነው በዛ ፕሮቶኮል ብንሄድ ጥሩ ይመስለኛል ሜሊ ለማለት ያህል ብዙ ጊዜ ያው እዚህኛ ጋር ኖርማል ፕሮቶኮላችን ነው እናት ስታረግዝ ሄፓታይተስ ቢ ያለባት የለባትም የሚባለው ቼክአፕ ይደረጋል እንዲሁም አሁን እየተለመደ የመጣው አባትም ቼክ የማድረግ እንትን ፕሮባቢሊቲው አለ ኦብቪየስሊ እናት ካሪየር ከሆነች የሚወሰድ ዲፈረንት የሆነ ሜዠርመንት አለ አግሪ ያደርጋለሁ በዛ ጉዳይ ላይ ሄፓታይተስ ቢ ቆንጆ ቫክሲኔሽን ነው ወይ በሚለውም እጅግ በጣም አግሪ ያደርጋለሁ just so you know ለኦዲየንሶቻችን ማለት ነው ሄፓታይተስ ቢ እንግዲህ ትራንስሚት የሚያደርገው በደም ወይም ደግሞ ሴክሹዋል ትራንስሚሽን ነው just I have my own a little bit of reservation when it comes to ህፃን ልጅ እንደተወለደ ሄፓታይተስ ቢ ያስፈልገዋል ወይ depending on his exposure የሚል ጥያቄ ስላለ ነው ያያንሳው ዶክተር ፈይሳ በጣም አመሰግናለሁ ያ እንደዛ ነው እንግዲህ እውነት ለመናገር አንድን ሰው መቼ ነው ቫክሲን የምናደርግ ለምን ፐርፐዝ ነው የሚሉት ነገር በጣም አስፈላጊ ነውና እንዳልሽው ነው ሄፓታይተስ የተለያየ በተለይ ቢ እና ሲ እንዳልሽው ነው ሞድ ኦፍ ትራንስሚሽኑም ባልሽው ነው የሚሄደውና it could be sexual transmitter ነው blood transfusion ውስጥም አለ I don't think blood transfusion በአሁኑ ጊዜ ላይ እንኳን ያደጉት ሀገርም እኛ ጋርም ስክሪን ይደረጋል ስክሪን ተደርጎ ነው የሚሰጠው ኢቭን ሌሎቹም ሴክሹዋሊ አክቲቭም አይደሉም ፎር ዛት ማተር በዛ እድሜ ላይ ልጆቹ and also ደግሞ like ሌላ ደግሞ በሳላይቫ ሎካል ሌሎች ነገሮችም ቴንደንሲ ይኖረዋል እና I mean still እዚህ ጋር የራሴ ሪዘርቬሽን ኖረኝ ግን አንዳንድ ነገሮች ዳውት የሚያደርጉ ነገሮች ይኖራሉ ዶክተር ገላ እንግዲህ ሜቢ ወደ አንተ እንምጣና ስለ ADD እና ADHD ምን ትላለህ ከገጽ ጋር በተያያዘ ይሄ ኢፌክትስ ለምንድን ነው ኢንክሪዝ እያደረገ የመጣው አሁን የምናያቸው ልጆቻችን ላይ የምንስ ችግር ነው የሚለውን ነገር ሜቢ ትንሽ ብታብራራለን ሰው እንግዲህ ቅድም በተወሰነ ደረጃ ኤክስፕሌን ለማድረግ ተሞክሯል ADHD even ASD autism spectrum disorder current ያለው አንደርስታንዲንግ ሳይንሱ የተረዳው ነገር ምንድነው ብለን በትክክል አንደርስታንድ ማድረጉ በጣም ወሳኝ ነው እውነት ለመናገር ያለው ነገር ምንድነው ሰውነታችን አንድ ኖርማል ፈንክሽን because እኛ እዚህ ጋር አሁን እንደ ፋንክሽናል ሜዲሲን ኤክስፕሌን ለማድረግ እየሞከርን ስለሆነ አንድ ኖርማል ፈንክሽን ሰውነታችን ውስጥ የሚገባውን ነገር ሰውነታችን ይጠቀመዋል የማይጠቀመውን ያከማቸዋል ወይ ያስወጣዋል ይሄን ማድረግ አለበት ልጅም ሆነ ትልቅ ሰውም ሆነ ማለት ነው የእድገት ደረጃ የዴቨሎፕመንት እና ማቹሬሽን ዲፈረንስ እንዳለ ሆኖ ማለት ነውና ኦቲዝም እና እንደዚህ ኒውሮ ዴቨሎፕመንት ዲሌይ ኢን ጀነራል ያለው ችግር ምንድነው ቤዚክሊ ሰውነታችን ሊጠቀማቸው የማይችላቸውን ነገሮች ቶሎ ማስወገድ ያለበትን ነገር ማስወገድ መቸገር አለ in any form በምግብም ይምጣ በሰፕሊመንትም ይምጣ በሚጠጣ ነገርም ይምጣ በኤንቫይሮንመንታል ኤክስፖዠር ከአየርም ቆዳችን ላይ ማንኛውም ነገር ላይ ያለን ነገር ሰውነታችን የማይጠቅመው ነው ካገኘው ሊጠቀምበት ካልቻለ ማስወገድ አድርጎ ሴፍ በሆነ መንገድ ሊያስወግደው ይገባል እነዚህ እንግዲህ ኒውሮ ዴቨሎፕመንታል ኢሹዎች ላይ የምናየው ነገር ማስወገድ አለመቻል በተለያየ ምክንያት ሳያስወግዳቸው ውስጥ አከማችቶ በመያዝ then ክሮኒክ የሆነ ኢንፍላሜሽን ማምጣት ነገር አለ ማለት ነው ማስወገድ ዲቶክስ ማድረግ አለመቻል ሰውነት ኖርማሊ በተለይ የግሉታታዮን አለ በጣም ማስተር አንቲኦክሲደንት ምንለውና ግሉታታዮን አንደር ፋንክሽን እያደረገን ያለው ማለት ነው ይሄ በጣም ወሳኝ ነገር ነው ማለት ነው ሁለተኛው ነገር ደግሞ ከውጪ የሚገባ ማንኛውም ነገር ሰውነታችን ላይ የሚያመጣውን ጉዳት መጠገን አለበት ሰውነታችን ሪፔር ማድረግ አለበት መጠገን አለበት ስለዚህ እነዚህ ግሩፖች ላይ በአግባቡና በሰዓቱ መጠገን አይችልም wherever is the trauma wherever is the inflammation wherever is the cell damage
ያንን ሰውነታችን በአግባቡና ኦን ታይም ፊክስ ማድረግ አልቻለም ማለት ነው። ሌላኛው አዲስ የሚመረቱትን ሴሎች መመረት ስላለባቸው አዲስ የሚመረቱትን በአግባቡና በሰዓቱ ማምረት መቻል አለበት። ስለዚህ የነዚህ የሶስቱ ኮምቢኔሽን ይህንን እንዳረግ ያደረገው ነገር የውስጥ ችግር አለ፣ የውጭ ችግር አለ ማለት ነው። በተለይ ውጫዊ ችግር በተለይ የኤፒጀኔቲክስ የምንለው ኮንሰፕት ትልቁን ሮል ይጫወታል ማለት ነው። ስፔሲፊክ ቱ ኒውሮ ዲቨሎፕመንታል ላይ ዋቴቨር ይሁን ኤዲኤችዲ ሊሆን ይችላል፣ ኤስዲም ሊሆን ይችላል። ቤዚክሊ እየተፈጠረ ያለው አሁን በጥናቶች በተለይ በቅርብ ጊዜ እየመጡ ያሉ ጥናቶች የሚያሳዩት ነገር ምንድነው? ሁለቱም ግሩፖች ወስደው ለምሳሌ ኦቲዝም ያላቸው ልጆች ጭንቅላታቸው ላይ ሞር ኮኔክሽን አላቸው፣ ሞር ሳይናፕስ አላቸው። አንድ ብሬን ሴል ከሌላ ብሬን ሴል በበለጠ ሁኔታ ኮሚኒኬት ያደርጋል ማለት ነው። ሞር ሳይናፕስ ኮኔክሽን አላቸው። ምክንያቱም በተፈጥሮ አንድ ኖርማል ኒውሮቲፒካል የምንለው ላይ ያለውን ኮኔክሽን ያለውን የሳይናፕስ ቁጥር ብዛት ስናየው ኦቲዝም ኦር ኤዲኤችዲ ያላቸው ጋር ኮምፔር ስናደርገው ኦቲዝም ኦር ኤዲኤችዲ ያላቸው ሰዎች ሞር ኮኔክሽን ሞር ሳይናፕስ አላቸው ማለት ነው። ይሄ ነገር አንድ ኢምፖርታንት ፋክተር ነው። ሁለተኛው ፋክተር ደግሞ ምንድነው? የአክሰኖች አሉ የብሬን ውስጥ ያሉት መልእክትን ከቦታ ወደ ቦታ የሚያስተላልፉ ብሬን ኦር ስፓይናል ኮርድ ላይ ሽፋን አለው፣ ሺዝ አለው፣ የማይሊን ሺዝ የምንለው። ይሄ ማይሊን ሺዝ በቲክነሱ ደረጃ ስናየው በጣም የሳሳ በደንብ ያልሸፈነ እነዚህ ኒውሮ ዴቨሎፕመንታል ዲሌይ ግሩፕ ላይ ታይቷል ማለት ነው። እንግዲህ እሱ የራሱ ጥቅምና ጉዳት አለው፣ እሱ ላይ እመጣበታለሁ እና ይህ በጣም ኢምፖርታንት ኮንሰፕት ስለሆነ እናያለን። የማይሊን ሺዙም የሳይናፕሱም ጉዳይ በጣም ሴንትራል ነው ማለት ነው። እንግዲህ አንድ ኒውሮን በቂ ቁጥር ኖሮት እርስ በርሱ በበቂ ሁኔታ ወይ ከበቂ በላይ የሚገናኝ ከሆነ እና ኖርማሊ በቂ የምንለው ምንድነው፣ ከበቂ በላይ የምንለው ምንድነው የሚለው ነገር በጣም ወሳኝ ነው። አንደር ኖርማል ሰርከምስታንስ ሀፕን ማድረግ ያለበት ጭንቅላት ውስጥ የተፈጠሩት ሴሎች እርስ በርሳቸው ለመገናኘት የተፈጠረላቸው መንገድ ኤፊሽንት መሆን አለበት። በጣም ኤፊሽንት ውጤታማ በሆነ መንገድ እርስ በርሳቸው ኮሙኒኬት ማድረግ አለባቸው። ለዛ ደግሞ በቂ የሆነ ሳይናፕቲክ ስፔስ ያስፈልጋል፣ የሚገናኙበት ቻነል ያስፈልጋቸዋል ማለት ነው። ኮሙኒኬሽን ቻናሉም ደግሞ ማይሊን ሺዝ ያልነው በጣም ወሳኝ ነው ማለት ነው። በጣም ቲክ የሆነ በደንብ እርስ በርሱ ኢንፎርሜሽኑ ኤፊሽንት መሆን ያለበት እንዲቀንስ የሚያደርጉ ሁኔታዎች መኖር የለባቸው ማለት ነው። ስለዚህ የተፈጠረው ነገር ምንድነው? ማቹር ያላረጉ ኮምፒተንት ያልሆኑ ሳይናፕቲክ ስፔሶች ፕሩኒንግ ይባላል። የሳይናፕቲክ ፕሩኒንግ የምንለው እየተወገዱ በጣም ኤፊሽንት የሆኑ ቁጥራቸው ሊሚትድ የሆነ በደንብ ኤፊሽንትሊ መልእክትን ሊያስተላልፉ የሚያስፈልጉ ቻናሎች ናቸው መሆን ያለባቸው። ስፔሱም እንደዛው ኤፊሽንት ያልሆኑት የማይረቡት በደንብ እየሰሩ ያልሆኑት እየተወገዱ ከውስጡ ደግሞ እየተመረጠ ማቹር እያደረገ የብሬን ዴቨሎፕመንት የምንለው ሞር ኢምፖርታንትሊ ይሄ ነው። በጣም ኤፊሽንት የሆነ መልእክትን በቶሎ ሊያስተላልፍ የሚችል በደንብ ማይሊን ሺዝ ያለው ነው የሚያስፈልገው ማለት ነው። ኦቲዝም ላይ ስንመጣ ግን እንደዛ አይደለም። ቁጥሩም እየቀነሰ አልመጣም። ስፔሱ ሳይናፕቲክ ስፔሱ ኤፊሽንት የሆነ በቃ የሚሰራውም የማይሰራውም የተቀላቀለ በቃ ነው ያለው ማለት ነው። በደንብ ዴቨሎፕ አድርጎ ሳይናፕሱ ተመርጦ የጎለበተ አይደለም ማለት ነው። ስለዚህ ቁጥር ብቻ ሆነ ማለት ነው። ሁለተኛው ነገር ምንድነው? ከቨሪንጉም እንግዲህ ኢንፎርሜሽን እንዳይባክን መልእክት እንዳይባክን በደንብ ስትሮንግ የሆነ ቅባት ነገር ነው። አክቹአሊ ኮሌስትሮል ነው ሽፋን የማይሊን ሺዝ የምንለው ከቨር አድርጎት በጣም ኤፊሽንት የሆነ ፈጣን የሆነ ፕሮሰስ ኢቭን መልእክት ዴሊቨሪ መኖር ሲገባው ይህ ነገር ስስና ኢቭን የተቆራረጠ ሆነ ማለት ነው። ስለዚህ በዚህ ምክንያት ፕሮሰስ የማድረግ ኢንፎርሜሽንን ፕሮሰስ የማድረግ ኤፊሽንትሊ ኮሙኒኬት የማድረግ ችግር ያጋጥማል ማለት ነው። ሌሎች እነዚህ በምልክት ስናያቸው ብዙ ምልክቶች እንደምታውቁት ይኖራቸዋል ማለት ነው። ብዙዎቹን ግን በዚህ ኤክስፕሌን ልናደርግ እንችላለን።